የጥናትና ምርምርና ባላቸው የተማሪዎች ብዛትና ጥራት በዓለም አቀፍ ደረጃ ከሁለተኛ እስከ 32ኛ ደረጃ የሚወጣው ዩኒቨርሲቲ ኦፍ ቶሮንቶ የዛሬ የነጻ ትምህርት ዕድል መረጃ መዳረሻችን ይሆናል። ስለዚህ ተቋም በተለያየ መንገድ ብዙ ማለት ይቻላል። ነገር ግን ካለን ጊዜ አንጻር ዩኒቨርሲቲ ኦፍ ቶሮንቶ በካናዳ አንደኛ በዓለም አቀፍ ደረጃ እስከ 32ኛ የሚወጣ ትልቅ ግዙፍ ተቋም ነው። ስለዚህ የተቋም በፕሮግራም ደረጃ ብዙ ከ150 በላይ ፕሮግራሞች አሉት። የሚሰጣቸው እድሎችም በዲግሪ፣ በማስተርስ፣ በፒኤችዲ፣ በፖስት ዶክትራል ደረጃ ለኢንተርናሽናል ተማሪዎች በብዙ ደረጃ ሆስት የሚያደርግ ተቋም እንደሆነ በብዙ መንገድ ማየት እንችላለን። ስለዚህ ይህን ተቋም ስንመለከት ይሄ ዩኒቨርሲቲ በብዙ መንገድ በተለይ ለአፍሪካውያን እና ለተለያዩ ግሎባል ሳውዝ ለሚባሉ ሀገራት የሚሰጣቸው ብዙ እድሎች አሉት። ከነዚህ እድሎች ውስጥ ዛሬ እንድንመለከት ይዤላቸው የመጣሁት የሃይ ስኩል ተማሪዎች እድል ይመለከታል። ስለዚህ ይህን እድል በተመለከተ ስናወራ ዩኒቨርሲቲ ኦፍ ቶሮንቶ በካምፓስ ደረጃ የ3 ካምፓስ ትራይ ካምፓስ የሚባል ግዙፍ ካምፓሶች ያሉት ተቋም ነው። ስለዚህ ካናዳ ላይ በዓለም አቀፍ ደረጃ ላይ በጥራትም በብዛትም ብዙ ስለሚወስድ ከዛ ውስጥ ከሚሰጣቸው ዛሬ ላያቸው የምችላቸው እንድናይ የምፈልገው ዛሬ ላይ ብናየው መልካም ነው ብዬ ይዤላቸው የመጣሁት አንድ የነጻ ትምህርት እድል አለ። ስለዚህ የበለጠ ምናልባትም ይሄንን መረጃ የምትመለከቱት በፖስት ግራጁዌት የምንላቸው ማስተርስ፣ ፒኤችዲ፣ ፖስት ዶክትራል ሌቨል ላይ ካናዳ ላይ መማር የምትፈልጉ ካላችሁ ብዙ ጊዜ ዩኒቨርሲቲ ኦፍ ቶሮንቶ ብዙ እድሎች እንዳሉት ገብታችሁ መረጃ ቸክ እንድታደርጉ እያሳሰቡ አሁን ግን ይዣችሁ የሚሄደው ዛሬ ላይ ይዤላችሁ ወደ መጣሁት የነጻ ትምህርት እድል አጠር ባለመልኩ ምን ያስፈልገዋል፣ እንዴት ነው የምንሞላው፣ ስንት ስቴፖች አሉት፣ ምን ብናደርግ ይሻላል የሚለውን የነጻ ትምህርት እድል ለእናንተ ግባት ሰጥና በቀጣይ የሚያስፈልጉ ነገሮች ካሉ አብረን እንመለከታለን ማለት ነው። ወደ ፕሮግራሙ ይዣችሁ ልሄድ። ይህ ፕሮግራም በብዙ ነገር ምክንያቱም ፉሊ ፈንድድ የሆነ ብዙ ዓለማት በተለይ ሃይስኩል ላይ ቶፕ ካንዲዴት ለሆኑት የሚሰጥ የነጻ ትምህርት እድል በመሆኑ ጀነሬስ ይባላል። በብዙ መንገድ በአመትም 37 እድሎችን ይሰጣል። ስለዚህ ይህን ስኮለርሽፕ ከዚህ በፊት በሰጠናችሁ መረጃው በብዙ መንገድ ግልጽ አልሆነም የሚል መረጃ ስለመጣ ወይም ሀሳብ ስላለ ዛሬ ላይ አጠር ባለመልኩ ይህን መረጃ በተመለከተ በ3 ስቴፕ እንድትመለከቱት አጭር ቪዲዮ መስራት ፈልጌያለሁ። በተለይ ሃይስኩል ላይ ያላችሁ እንዲሁም ርዕሰ መምህራን ይህንን መረጃ የምትወስዱ ነገር ይህንን በአግባቡ እንድትመለከቱና ምናልባትም ተማሪ እስካሁን ባለኝ እይታ ምናልባትም ብትመለከቱ ከ2023 ጀምሮ እስካሁን ባለው ኢንተርናሽናል ተማሪዎች ለዚህ ተጠቃሚ ናቸው። ከአፍሪካ ውጭ ያሉ ተጠቃሚ እንደሆኑ እዚህ ጋር ገብታችሁ ማየት ትችላላችሁ። እዚህ ጋር ራፍሊ ባየሁት መንገድ የኢትዮጵያን ፌስ ኮመን አይደለም። ለምን ቢባል ምናልባት መረጃ አጥተን አሞላለም ክፍተት ሆኖ ከሆነ ይህንን መረጃ መስጠት አስፈላጊ ነው ብዬ ስላመንኩ ለእናንተ ይዤላችሁ መጥቻለሁ። ለበለጠ ግን ይህን መረጃ በተለይ ተማሪዎቹ ማን አለ ምን መረጃ ልጠይቅ ይገባል የሚለው ነገር ለማወቅ ከፈለጋችሁ እያንዳንዱ ዓመት ላይ እንዳልኳችሁ ከ2023 እስካሁን ባለን መረጃ ዝርዝሮችን ማግኘት ትችላላችሁ። ማን ነው ምን ጥያቄ ልጠይቅ እችላለሁ የሚል ኢትዮጵያውያን ሊሆኑ ስለሚችሉ እያንዳንዱ ግቡናየው አፍሪካውያንም ስላሉ እሱን ገብታችሁ እንድትመለከቱ አሳስባለሁ። ስለዚህ ዋናው ዓላማዬ ዛሬ እንድታሙ ፈለገው ግን አጠር ባለመልኩ ይህን ፕሮግራም ስንሞላ ምንድነው ማድረግ መቻል ያለብን፣ ምንድነው የሚያወዛግበን፣ ለተወሰኑ ሰዎች መረጃ ሰጥቼ ነበር አሁንም ግልጽ አልሆነል የሚል ነገር ስላለ እሱ ማብራራት ፈልጌያለሁ። ስለዚህ መረጃ ከመሄዴ በፊት ሁሌም እንደምታደርጉት ይሄ መረጃ ጠቃሚነቱን መሰረት አድርጋችሁ እናንተም ላይክ እንድታደርጉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ሀሳብ አስተያየትን በተለያየ መንገድ እንድትሰጡን እያሳሰብኩና ለሌላውም እንዲጠቅም ጠቃሚ ሆኖ ካገኛችሁት መረጃውን ሸር እንድታደርጉ እያሳሰብኩ ወደ ዋና ሀሳብ ይዣችሁ ልሄድ። ስለዚህ ይህን ስኮላርሽፕ በተመለከተ አንድ ሰው ምን ማድረግ አለበት? አንድ ሰው ምንድን ነው ልረዳ የሚገባው? ይህንን ቪዲዮ የሚያይ ወይንም መረጃው የሌለው ሰው ሲመለከት ቢያንስ 3 ስቴፖችን ሊከተል ይገባል። ይሄ ሰው በዋነኝነት መጀመሪያ ኤሊጂብል ነው የሚለውን ያረጋገጠ ሰው እሱ የመጀመሪያው ሆኖ አንዱና ዋናው በ3 ስቴፕ እንሞላዋለን ብለን እንውሰደው። ይሄን መረጃ 3 ስቴፖች እንዳሉት እንውሰደው። የመጀመሪያውና ዋናው ስቴፕ ኖሚኔሽን ነው። እንደ ሌሎች ስኮላርሺፖች እንደምናውቃቸው እኛ በግላችን የምንሞላው አይደለም። ለየት የሚያደርገው ይሄንን የነጻ ትምህርት እድል ኖሚኔት የሚያደርገን ሃይስኩላችን ነው። ሃይስኩላን ነው ኖሚኔት የሚያደርገን። እኛ የተማርንበት ሃይስኩል እኛን ኖሚኔት ያደርገናል። ስለዚህ ርዕሰ መምህራን
አስተዳዳሪዎቹ የሚመለከታችሁ ወይ አይቲ ባለሙያ ይሄንን ሃይስኩላችሁን ኖሚኔት እንዲያደርግ የሚያስፈልጉ ነገሮች ማድረግ ይጠበቅብናል። አንዱና ዋናው እስካሁን ባለ መረጃ ሳይ እንደነበረው በኢትዮጵያ ደረጃ ያሉት እንትኖች ትምህርት ቤቶች ውስን ናቸው። ፋሲለደስን አይቻለሁ። ፋሲለደስ ትምህርት ቤት ጎንደር ላይ አይቻለሁ። አዲስ አበባ ላይም ስኩል ኦፍ ቱሞሮውን አይቻለሁ። ሌሎችም በጣም ሊሚትድ ናቸው። እነዚህ ከዚህ በፊት እድል ሰጠው ተመዝግበዋል ሲስተም ላይ። አብዛኞቻችን ከሌለን አሁንም የምንመርጣቸው ወይ የምናያቸው አንዳንድ ትምህርት ቤቶች ላይ ሰጥቼ መረጃ ገና ስለሆኑ ማድረግ የምችሉት የመጀመሪያው ምንድነው? አዲስ ከሆናችሁ ማድረግ የሚጠበቅባችሁ ምንድነው? ኖሚኔት ማድረግ አለባችሁ። እዚህኛው ላይ ገብታችሁ አዲስ ከሆናችሁ ይሄኛውን በመጫን ምን ማድረግ መቻል አለባችሁ? ተማሪዎቹን ኖሚኔት እንዲደረጉ መጀመሪያ ምን ማድረግ አለብን? ትምህርት ቤቱን ወደ ሲስተም ማስገባት መቻል አለብን። ስናስገባ ስለ ትምህርት ቤቱ ዝርዝር መረጃዎች ያስፈልጋሉ። የትምህርት ቤቱ ኢሜይል አድሬስ፣ የትምህርት ቤቱ ተያያዥ መረጃዎቹ፣ ፕሮግራሞቹ ምን እንደሚመስሉ፣ የት እንዳለ ዝርዝር መረጃ ይጠይቃል። እዚህ ጋር ስትገቡ ታገኙታላችሁ። ስለዚህ ይሄንን ሰሚት ካደረግን በኋላ ምናልባትም ወር ሊፈጅ ይችላል። ወር ሊፈጅ ስለሚችል ማለት መልስ ለማግኘት ማለት ነው። ወር ሊፈጅ ስለሚችል ይሄንን ፕሮግራም አሁን ጀምራችሁ ሰሚት አድርጉ፣ ለልጆቹ ጊዜ ስለሚያስፈልጋቸው። ስለዚህ ይሄኛውን ሰሚት ካረጋችሁ በኋላ ለተቋሙ ነው የምታደርጉት መጀመሪያ ገና ስለሆነ። ስለዚህ ይሄንን አሁን ጀምራችሁ ብታደርጉ ለቀጣዩ ዴድላይን ይደርሳል። ምክንያቱም ምንድነው የሚደረገው? ለዚህ ፕሮግራም ኖሚኔት የምታደርጉበት እድላችሁ እስከ ኦክቶበር 9 ድረስ ነው። እስከ ኦክቶበር 9 ድረስ በፈረንጆች አቆጣጠር ኖሚኔት ማድረግ የምችሉት። ከዛ በኋላ ይዘጋል ኖሚኔት ማድረግ። ስለዚህ አሁን ማድረግ የምችሉት አዲስ ከሆናችሁ ግቡና ሲስተም ላይ አሁን እዚህ ጋር በማሳያችሁ ገቡና ሬጅስተር አድርጉ፣ ትምህርት ቤታችሁን አስመዝግቡ። ካስመዘገባችሁ በኋላ ኖሚኔት ማድረግ ትችላላችሁ ብሎ ሲመጣላችሁ የእናንተን ተማሪ አሁን እዚህ ጋር ማሳሰብ የምፈልገው አንዱ ነገር ምንድን መሰላችሁ? ቶፕ ተማሪ ምረጡ። ምንም እንደምታውቁት ነፃ ስለሆነ የራሳችን ሰው ልናስገባ የምንችልበት እድሉ ሊኖረን ይችላል። ነገር ግን ትርጉም የለውም። ኮምፒት ነው የምናደርገው። በዓለም አቀፍ ደረጃ 37 ተማሪዎች ናቸው። ከእነሱ ጋር ኮምፒት ለማድረግ ቶፕ የሚባል ተማሪን የእናንተ ትምህርት ቤታችሁ ሊወክል የሚችል በትምህርትም እንደተለያዩ ኤክስትራ ካሪኩላር አክቲቪቲዎችም ሊወክል የሚችልን ሰው ብትመርጡ ተገቢ ነው። የምትመርጡበት ጊዜ እስከ ኦክቶበር 9 መሆኑን በዚህ መንገድ የመጀመሪያው ማስገንዘብ የሚፈልገው ነው። ስለዚህ መጀመሪያ ኖሚኔሽኑን ካልኳችሁ አንጻር ኖሚኔት አድርጉ። ማንኛውም ጥያቄ ካለ ግን አሁንም ከዚህ በፊት እንዳደረጋችሁት መረጃ መስጠት መደወል ይቻላል ብዬ አስባለሁ። ከዛ በኋላ ወደ ሁለተኛው የምንሄደው ደግሞ አንድ ሰው ኖሚኔት እስከምትደረጉ ማለት ትምህርት ቤቱ ትመረጣላችሁ ብሎ ከነገራችሁና ፕሮሲጀሩ ከቀራችሁ ሁለተኛው ስቴፕ አፕላይ ማድረግ ይጠበቅብናል ለአድሚሽን ዩኒቨርሲቲ ኦፍ ቶሮንቶ ላይ ቢያንስ 3 ፕሮግራሞች እስከ 3 ፕሮግራሞች ድረስ መምረጥ እንችላለን። በኋላ ግን ስኮላርሺፕ የሚሰጠን ለአንዱ ነው ተመርጦ በተለያየ ክራይቴሪያ። ስለዚህ ሁለተኛው ስቴፕ አፕላይ ማድረግ አለባችሁ ለአድሚሽን ማግኘት መቻል አለባችሁ እናንተ። ስለዚህ ኖሚኔት እስከምትደረጉበት ከመጠበቅ አሁን ጀምራችሁ ትምህርት ቤቱን አናግራችሁ ትምህርት ቤቱ የመረጣችሁ መሆናችሁ እርግጠኛ ከሆናችሁ ዩኒቨርሲቲው ሊንክ እስከሚልክላችሁ ከመጠበቅ ገብታችሁ ሲስተም ላይ ማየታችሁ ለእናንተ ብዙ ነገሮችን ስለሚቀንስ እሱን ገብታችሁ ማየት ትችላላችሁ። ስለዚህ ሁለተኛው አፕላይ ማድረግ የምትችሉት አንደር ግራጁዌት ፕሮግራም ላይ ዩኒቨርሲቲ ኦፍ ቶሮንቶ ላይ ገብታችሁ ምን ማድረግ አለባችሁ? አፕላይ ማድረግ ይጠበቃል። አፕላይ ለማድረግ ግን እዚህ ጋር ተቀምጦላችኋል። እንዴት አፕላይ ያደርጋለሁ የሚለው እዚህ ጋር ተቀምጧል። አፕላይ የሚደረግበት በሁለት ስቴፕ ነው። አንደኛውን ባለበት ኦንታሪዮ ስቴት ላይ ዩኒቨርሲቲዎቹን ሆል አፕላይ ስናደርግ ሲስተሙን ኮንትሮል የሚያደርገው ኦንታሪዮ ዩኒቨርሲቲስ አፕሊኬሽን ሴንተር የሚባል አለ። እሱ ጋር ነው ሰሚት የምታደርጉት። እነሱ ሰሚት ካደረጓችሁ በኋላ ወደ ኔክስት ስቴፕ ወደ ዩኒቨርሲቲዎች ለመምረጥ እንድትገቡ ዳይሬክት ሰጧችኋል፣ ኢሜል ይልኩላችኋል። ይሄኛውን እርግጠኛ ከሆኑ እናንተን ኮንፊርም ካደረጓችሁ በኋላ ወደ ፈለጋችሁት ፕሮግራም ወደ ዩኒቨርሲቲው ገብታችሁ እንድትመርጡ ያደርጓችኋል የሚለውን ነገር በግንዛቤ እንውሰደው። ስለዚህ ሁለተኛውን ስቴፕ በአግባቡ ለመሙላት ያክል ዴድላይናችሁም እስከ ኦክቶበር 16 ነው። ኦክቶበር 16 ነው ይሄኛው ዴድላይኑ ማለት ነው። ስለዚህ እዚህ ጋር ስትገቡ ዋናው መረዳት መቻል ያለባችሁ ሁለቱ ስቴፕ ቸክ አድርጓቸው። ኦንታሪዮ ዩኒቨርሲቲ ሲስተሙ ላይ ገብታችሁ የሚያስፈልገውን መሙላት፣ ሁለተኛ ሊንክ ይላክላችኋል። በእሱ መሰረት እስከ 3 ፕሮግራም መምረጥ ትችላላችሁ። እዚህ ጋር ተቀምጦላችኋል። ነገር ግን ፒርሰን ስኮላርሺፕ የሚሰጠው ለአንድ ነው። ቶፕ ለሆነ እናንተ የምትፈልጉትን ፕሪፈር ለምታደርጉት ለአንዱ ይሰጣችኋል። ስለዚህ ሁለተኛው አድሚሽን ላይ ቸክ አድርጉ። አድሚሽን የሚያስፈልገውን ነገሮች ገብታችሁ እንደየፕሮግራሙ ስለሚለያይ ለእናንተ አይዲያል የሆነውን ፕሮባብሊ ቋንቋ የማይጠይቅ ካለ ቋንቋ ከሌላችሁ፣ ቋንቋ የሚጠይቅ ካለ ቋንቋ ካላችሁ ኮምፒቲቲቭ አድቫንቴጃችሁን የሚያሰፉ ፕሮግራሞችን መምረጥ ይጠበቅብናል ማለት ሁለተኛው ስቴፕ የሚሰራ በማን መሰላችሁ? እዚህ ጋር እንደ ማሳሰቢያ ልስጣችሁ።
እዚህ ጋር ኖሚኔት የተደረገ ሰው እንዳልኳችሁ ለምሳሌ ኖሚኔት ተደርገናል ብለን እናስብ። ኖሚኔት የተደረገ ተማሪ ዩኒቨርሲቲ ትምህርት ቤቱ ኖሚኔት አድርጌያለሁ ብሎ ወደ ፒርሰን ቲሙ ይልካል። ስለዚህ የፒርሰን ቲሙ ከተላከ በኋላ ኖሚኔሽኑን አክሴፕት ካደረገው ሊንክ ይላክላቸዋል። ለእናንተ ኢሜል አድረሳችሁ ለእናንተ ሊንክ ይላክላቸዋል። ያን ሊንክ ካገኛችሁ በኋላ ወደዛኛው ስቴፕ የምትሄዱት፣ ዋናው ግን መረጃው እንዲኖራችሁ ማለት ሊንክ ይሰጣል ማለት ነው። ስለዚህ እስከዛ ከመጠበቅ አድሚሽን ገብታችሁ ቼክ ብታደርጉ መልካም ስለሆነ አድሚሽናችሁን ሰሚት ማድረግ እና ፋሚሊ ራሳችሁን ለዛ ማስተዋወቅ አስፈላጊ ነው የሚለውን ነገር እንውሰደው። ሁለቱ ስቴፖች አሁንም እንዳወራኋቸው የመጀመሪያው ስቴፕ የተቋሙ ነው። ከሁለተኛው ስቴፕ ግን የእናንተ የቤት ስራ ነው የሚሆነው። የሚሞላው ተማሪ የቤት ስራ ነው የሚሆነው። ስለዚህ በዚህ የቤት ስራ ውስጥ ማንኛውም ነገሮች ካሉ፣ ማንኛውም ቴክኒካል ጋፖች ካሉባችሁ መረጃ መስጠት እንችላለን። ኮንታክት አድርጉን። ዩቲዩባችን ላይ ኮመንት ሴክሽን ላይ ወይም ቲክቶክ ላይ በምንሰጠው መረጃ መሰረት ኮመንት መስጠት ትችላላችሁ። ሀሳብ አስተያየታችሁ መስጠት ትችላላችሁ ማለት ነው። ሌላኛው ይህን ካደረግን በኋላ አሁን እንዳልኳችሁ ለአድሚሽን 3 መርጠናል። አድሚሽን ልናገኝበት እድል አለው። ሌላው የሚደረገው ለፒርሰን ስኮለርሽፕ ሰሚት መደረግ አለበት። ለስኮለርሽፕ ሰሚት መደረግ አለበት። የሚደረጉ የሚያስፈልጉ ዶክመንቶች አሉ። የሚጠበቁት ነገሮች እስከ ኖቬምበር 6 ድረስ ሰሚት ማድረግ ይጠበቅባቸዋል ማለት ነው። ስለዚህ መጀመሪያው ስቴፕ አስታውሱ። መጀመሪያ ላይ ኖሚኔት መደረግ አለባችሁ። ኖሚኔት መደረጋችሁን ካረጋገጣችሁ በኋላ ኖሚኔት ካደረጋችሁ በኋላ ሊንክ ይደርሳችኋል። ያን ሊንክ መሰረት አድርጋችሁ ወደ ፒርሰን ስኮለርሽፕ ፕሮሲጀራሊ መሄድ መቻል አለባችሁ። ስለዚህ ለዚህ ሰሚት ለማድረግ አድሚሽን ላይ ያስገባችኋቸውን ፕሮግራሞች ይፈለጋሉ። አፕሊኬሽን ፎርም ላይ አድሚሽን ላይ ስትሞሉ እዚህ ላይ አንዱ የሚፈለገው የሞላችኋቸው ለአድሚሽን ፕሮግራሞች ያስፈልጋሉ። እነሱ ማየት መቻል አለባችሁ። ስለዚህ ስቴፕ 2 እና ስቴፕ 3 የእናንተ ስራ ነው ማለት የተማሪው ስራ ነው። ስለዚህ በዚህ መንገድ ይህን እድል እውነት ለመናገር እስካሁን ባለው ያለንን ኮምፒቲቲቭ አድቫንቴጅ ለመጠቀም ይሄንን የፒርሰን ስኮለርሽፕን ለሃይስኩል ተማሪዎች ስለሆነ በዚህ ስቴፖች ሙሏቸው። ነገር ግን አሁን ወደ ዋናው ስትገቡ ወደ ዋና አፕሊኬሽን ሲገቡ እናንተ ጋም እንዴት መሙላት አለብን ዲቴሉን መረጃ ሰጣለሁ። አሁን ባለው ግን ይህን መረጃ በተመለከተ በ3 መልክ እንድትሞሉ ታሳስባለሁ። አሁንም እኔም ምናልባትም መረጃ ያስፈልገናል ልታገዝ እገባለሁ የሚል ካላችሁ ከርዕሰ መምህሩም ጭምር ርዕሰ መምህርም ተማሪዎችም እታገዛለሁ የምትሉ ካላችሁ ከዚህ በፊት ስትደውሉ እንደነበረው ሌሎቻችሁም እኛ ላይ መረጃ መውሰድ ይቻላል። በተለይ ደግሞ ኮመንት ሴክሽን ላይ መታገዝ እፈልጋለሁ የምትሉ ካላችሁ ለሁለት ሰው በሎተሪ ሜተድ ማገዝ እንችላለን። ስኮለርሽፑን አፕላይ እንዲያደርጉ ጋይድ ማድረግ እንችላለን። ስለዚህ ዩቲዩባችን ላይ ወይም ቲክቶክ ላይ ወይም ቴሌግራም ሴክሽን ላይ የእናንተን መረጃ በተመለከተ ስልክም ኢሜል አድሬሳችሁን ኮንታክት አድርጉ እንፈልጋለን በሚል ከነዚህ ሰዎች ውስጥ በሎተሪ ሜተድ 2 ሰዎችን ኮች እናደርጋለን። 2 ሰዎችን ኮች ስለምናደርግ በዚህ መንገድ መረጃችሁ መስጠት ትችላላችሁ። እኛን ይህን መረጃ የምታዩበት የትኛውን ቦታ ላይ ኮመንት ሴክሽናችን ላይ የእናንተን ስም፣ የትምህርት ቤት ስም እና ኢሜል አድሬስ ኮንታክትም ስልክም በዛው ልክ መስጠት ትችላላችሁ። ሎተሪ ሜተድ ተጠቅመን የ2 ሰውን ኮች ማድረግ እንችላለን። ከኖሚኔሽን እስከ አፕሊኬሽን ድረስ ሰሚት ማድረግ እንዲችሉ ማድረግ እንችላለን። ከዛ ውጭ ማሳሰቢያ መስጠት የምችለው ትምህርት ቤቶችም ይህን የምትሞሉ ትምህርት ቤት ላይ ያላችሁ ሰዎች ካውንስለር ሊሆን ይችላል፣ ፕሪንሲፓሎች ሊሆን ይችላል፣ ሌሎችም አካላት የምትመለከታችሁ ግር የሚላችሁ ነገር ካለ እዚህ ጋር ገብታችሁ ማየት ትችላላችሁ። ይሄ ለእናንተ ነው፣ እንደ ግብዓት እንዲሆን የተሰጣችሁ መረጃ ነው። ስለዚህ ይሄንን እንድታደርጉ እያሳሰብሁ ዛሬ ላይ ስለ ፒርሰን ስኮላርሽፕ የሰጧችሁ መረጃ ይህን ይመስላል። በቀጣይ ግን እድሉ የደረሳችሁ ሰዎች ካላችሁ ኖሚኔት የተደረጋችሁ ሰዎች ካላችሁ የእናንተን መረጃ መሰረት አድርገን የአፕሊኬሽኑ እንዴት ለአድሚሽን እና ለስኮለርሽፑ እንዴት እናደርጋለን የሚለውን ሌላ ቪዲዮ መስራት ስለምንችል እሱንም አብረን እንመለከት ይሆናል። ስለዚህ ዛሬ ላይ ስለ ፒርሰን ስኮለርሽፕ በዚህ መንገድ እንድትሞሉ ማብራሪያ መስጠት ስለፈለግኩ ነው። ይህንን በአግባቡ እንድትመለከቱ እያሳሰቡ በቀጣይ በሌላ የነጻ ትምህርት እድል መረጃ እስክንገናኝ ዛሬ ላይ የነበረ ቆይታ ይህን ይመስላል። ሁሌም እንደምታደርጉት ሀሳብ አስተያየታችሁ በኮመንትም ላይክ በማድረግም እንዲሁም ሰብስክራይብ ማድረግ አዲስ ከሆናችሁ ለሌሎች በማካፈል መረጃው እንድታዳርሱ እያልኩ ዛሬ ላይ የነበረኝ ቆይታ በዚሁ እንሰናበታለን። መልካም ሁሉ ድል ተመኘን። ባይ ባይ።